እውነቱን ስነግርሽ አሁን አላጠፋውም ትያለሽ እንደገና መልሰሽ ይሄ መልስ ልክ ነው? አያችሁ አይደለ? የምትሰሩት ስህተት አሁን ከእናንተ አልፎ ቤተሰብን ከቤተሰብ ጋር ሊያጋጭ ነው ማለት ነው። አሁን ላይ የአብርሽ እህት አብርሽን ደግፈሽ እዚህ ጋር ሩታን እየተናገርሽ ነው። ይህንን ነገር ስናገር ግን ሩታ ትክክል ነች ወይም አሁን ላይ እያደረገችው ያለው ነገር ልክ ነው ብዬ አይደለም። አንቺ ይህንን ነገር መተሽ ስታደርጊ ሩታም ተበዳይ ናት። የሩታም ቤተሰቦች ይህንን ነገር እያዩ ዝም ይላሉ ብዬ አላስብም። በጣም ብዙ ጊዜ ካስተዋልኳቸው ነገሮች ምንድን ነው የአብርሃም ፋሚሊዎች ሳይት ታደርጋላችሁ። በቃ እውነቱን እንነጋገር ከተባለ ማለት ነው እች ልጅ በጣም ተጎድታለች። አብርሃም ምን ሲያደርግ ነበር እስከዛሬ? እስኪ ወተሽ አብርሃምን በድፍረት ተናግሬዋለሁኝ የምትሰራውን ነገር አቁም ብዬው መሄድ ያለብኝ ጥግ ድረስ ሄጃለሁ ብለሽ መናገር አትችይም። ምክንያቱም ብዙ ነገሮችን እያየን ነው። አዎ ከላይ ልትናገሩ ትችላላችሁ። አዎ ተው ልትሉ ትችላላችሁ። ግን ደግሞ ደፍራችሁ እንደ ቤተሰብ ይሄ ልጅ የሚያደርገውን ነገር ስታስቆሙት እኔ ተመልክቼ አላቅም። እቺ ልጅ እኮ ሴት ልጅ ናት። ከእርግዝናዋ ጊዜ ጀምሮ ወልዳ አራስ ቤትን ጨርሳ ወጥታ አዲስ አበባ ሄዳ ራሱ ሰላም አላገኘችም። ከዛ ጊዜ ጀምሮ ስታለቅስ ነበረ። ብዙ ነገር ሲደርስባት ነበረ። ይሄ ልጅ ምን ሲያደርግ ነበረ? ሴት ይዞ ከከተማ ከተማ እየቀየረ እንደፈለገ ሲሆን ሚዲያ ላይ የማይሆኑ ነገሮችን ከሄርሜላ ጋር ፖስት ሲያደርግ ነበር አደለ? እኔ አሁን ላይ ሩታ ትክክል ናት ብዬ አይደለም ይሄንን ሁሉ ነገር ምለው። ግን እቺ ልጅ እንደ ሴትነቷ የአቅሟን በቃ ባሏን ለመመለስ ነገሮችን ለማስተካከል እየሞከረች ነው። እየሞከርኩ ነው እንዳለው ሰውዬ ማለት ነው። ቤቷን ለማስተካከል ጥረት እያደረገች ነው። እንደ ሴት እንደ እህትሽ ተጠግተሽ የምታደርገው ነገር ትክክል ካልሆነ ራሱ ነገሮችን ለማስተካከል መሞከር እንጂ እዚህ ጋር መተሽ ሙግት ውስጥ መግባት አንደኛ ልጅቷን ወደማይሆን እል ውስጥ ይከታታል። ምክንያቱም በተለይ ትዳር ውስጥ የቤተሰብ ጉዳይ ሴንሲቲቭ ነው። እውነቱን ልንገራችሁ ጋይስ፣ እግዚአብሔርን የቤተሰብ ጉዳይ በጣም ጥንቃቄ የሚፈልግና ሴንሲቲቭ የሆነ ነገር ነው። ትንሽ ነገር ትዳርን ምስቅልቅሉን ሊያወጣ ይችላል። በእርግጥ ምስቅልቅሉ ወጥቷል የእናንተ ትዳር። ከዚህ በላይ ምንም ሊፈጠር የሚችል ነገር የለም። ግን ደግሞ ነገሮች አሁን ላይ ከእናንተ አልፈው ወደ ቤተሰብ ደረጃ ይሄዳሉ። በቃ ይህንን ነገር እኔ በድፍረት ነው የምናገረው፣ እውነታ ስለሆነ ማለት ነው። ምክንያቱም አብርሃም በጣም ብዙ ፋውሎችን ሲሰራ ነበር እስከዛሬ ድረስ። በጣም ብዙ ነገር ሲያደርግ ነበር። እንደ ሴት ልጅ እቺ ልጅ ከዓመት በላይ ስታለቅስ ነበረ። ዛሬ ላይ እቺ ልጅ መቶ ጀጅ ማድረግ ለእኔ አስቸጋሪ ነው። ምንም ነገር ልታደርግ ትችላለች። እኔ ሩታ ያደረገችው ነገር አብርሃም ካደረገው ነገር ይብሳል ብዬ በፍጹም ልከራከር አልችልም። አሁንም ቢሆን እንደ እህትሽ መተሽ እቺ ልጅ በእንደዚህ አይነት መንገድ አይደለም ነገሮች የሚስተካከሉት። በእንደዚህ አይነት መንገድ አይደለም አብርሃምን ወደ ቤት ልትመልሽ የምትችይው ብለሽ እንደ ታላቅ እህት መምከር ሲገባሽ አንቺ ከአብርሃም ጎን ሆነሽ እሷን ለመውቀስ ነው የመጣሽው። ይሄ ነገር ደግሞ የእሷን ቤተሰቦች ሲያዩ ደስተኛ የሆነ ምክንያቱም እስከዛሬ ድረስ ሲደረግ የነበረውን ነገር በደንብ እየተመለከቱ ነው። ሴት ይዞ ደብረ ዘይት ሄዶ አንድ ሩም ውስጥ እንደፈለገ ሲሆን የነበረ ልጅ ነው። እግዚአብሔርን እስኪ ይውጡ፣ እያንዳንዱ ፋይል ይውጣ፣ እያንዳንዱ ነገር ይውጣ፣ ይመርመር። ሩታን የዚህን ያክል ሊያስወቅሳት የሚችል ነገር ምንድን ነው? የምርም እኮ የኔ እንደምትለው እኮ ቪዲዮና ፎቶ ይዛ ላይሆን ይችላል አይደለ? እግዚአብሔርን ደግሞ ደፍራም ትለቋለች ብዬ አላስብም። ምክንያቱም ሴንሲቲቭ የሆነ ነገር ነው። በቃ ባሏን ለመመለስ የልጇን አባት ወደ ቤት ለማምጣት መጣር ያለባትን ጥረት እየጣረች እንደሆነ ነው እንደኔ እየተረዱ ያሉት። እችን ልጅ መተሽ እኔ ወደ ሌላ መንፈስ ባትመሪያት ጥሩ ነው ብዬ አስባለሁ። ምክንያቱም ለእሷ አስበሽም ቢሆን እኔ ሳይድ አልይዝም፣ በቃ ሁለቱንም ለማስታረቅ ነው ይሄንን ነገር የማደርገው ብለሽ እንኳን ብታደርጊ ማለት ነው በእሷ አእምሮ ውስጥ ምንድን ነው የሚታየው? ሳይድ እያዘች ነው፣ ለወንድምሽ አግዘሽ ነው ብላሻለች። በቃ አእምሮ ስር ማለት ነው አንቺ የሁለቱን ሰላም ለመመለስና ነገሮች ትክክል እንዳልሆኑ ለመናገር ሊሆን ይችላል እዚህ ጋር እየሞከርሻለሽው። ግን ይሄ ነገር ወደ ሩታ ሲሄድ በዛ አይነት መንገድ እንደማይታይ ልታስቢ ይገባል። እሷ ብቻ ሳትሆንም ይህንን ነገር የሩታ ቤተሰቦች ሲያዩ ደስተኛ ላይሆኑ ይችላሉና አሁን ላይ እናንተ የምታደርጓቸው ስራዎች ዞሮ ዞሮ በፋሚሊዎቻችሁ መካከል ችግር ሊፈጥር ይችላል። ይሄ የኔ ድምዳሜ ነው፣ የምሬን ነው የምላችሁና በጣም በጣም መጥፎ ነገር ነው። በነገራችን ላይ በተለይ ትዳር ውስጥ ቤተሰብ በእንደዚህ አይነት መልኩ ጣልቃ የሚገባ ከሆነ እጅግ በጣም አስቸጋሪ ነው። በቃ የእናንተ ጉዳይ መጀመሪያም ላይ ከባድ ነው። አሁን ደግሞ ነገሮች እየተባባሱ እየመጡ እንደሆነ ነው እየተረዱ ያሉት ማለት ነው። ይህንን ነገር ስናገር ደግሜ እላችኋለሁ፣
ሩታ ትክክል ነች ብዬ አይደለም። ሩታ እያደረገች ያለችው ትክክል ነው ብዬ አይደለም። ይህንን እንትን እያልኩ ያለሁ ግን ደግሞ በጣም ነገሮች ጥንቃቄ በተሞላበት መንገድ ነው መደረግ ያለበት። ምክንያቱም እንዳልኳችሁ ነው። አንቺ ሰላም አስበሽ ነገሮችን ለማስተካከል አስበሽ ሩታ ስለተሳሳተች ሊሆን ይችላል ይሄንን ነገር የምትናገሪው። እንዳልኩሽ ነው። ወደ እሷ ጋር ሲመጣ የነገር ለወንድምሽ አገዘሽ እያደረግሽ እንደሆነ ነው የምትረዳው እና ነገሮች አስቸጋሪ ነው ሊሆኑ የሚችሉት እና በተቻላችሁ መጠን ጥንቃቄ ማድረግ መቻል አለባችሁ ብዬ አስባለሁ። ከዛ ውጭ ለሁለታችሁም ነው። እስከ መች ነው የእናንተ ጉዳይ እንደዚህ ሆኖ ሊቀጥል የሚችለው? እስከ መች ነው እንደዚህ ሆናችሁ ልትቀጥሉ የምትችሉት? እግዚአብሔርን መለየት እኮ ማንም ይለያያል። ምን አለ ሰላማዊ የሆነ መለየት ብትለያዩ። በቃ ነገ ላይ ብዙ ነገር የሚወራበትን ብዙ ደረጃ የሚደርስበትን መለየት ለምን ትለያያላችሁ? በቃ ተለያያችሁ፣ አለቀ። አንቺም የራስሽን ህይወት ኑሪ፣ እሱም የራሱን ህይወት ይኖራል ማለት ነው። ተለያየታችሁ እኮ አትለያዩም። እግዚአብሔርን አንተም ሄርሜላ ጋር ሄዳ አርፋ አትቀመጥም። እሷ ወንዳ መጣች መተሯ አንዳ ታደርጋለህ። እንዴት ቤት ጎረምሳ ይገባል ትላለህ? አንተ የፈለግከውን ነገር እያደረግ እሷም ደግሞ አትተውም፣ ተከትላ ሄዳ የሆነ ነገር ታደርጋለች። እና ይሄ ነው ወይ መለያየት? ታዲያ እንደዚህ የምትፈላለጉ ከሆነ ነገሮችን አቁማችሁ ችግራችሁን በትክክለኛው መንገድ በጠረጴዛ ዙሪያ ፈታችሁ አንድ ላይ ለመሆን መሞከር ነው እንጂ ምንድነው ያዙ ይለቀቁኝ ማለት እንዴ? አበዛችሁት። ለማንኛውም ግን ማለት ነው እኔ የአብርሽ እህት እንደዚህ አይነት ነገሮች ውስጥ ገብተሽ እንትን ባትያት የተሻለ ነው። እግዚአብሔርን አለ አይደል ተጨመላልቀዋል እነዚህ ልጆች፣ ምንም ማድረግ አይቻልም። በቃ ተውላቸው። ሁሉም እኮ እዚህ ጋር ያሉ ትልልቆቹ ቤተሰቦቻቸውም ጭምር ዳር ይዘው ነገሮችን እየተመለከቱ ያሉት ከነሱ ቁጥጥር ውጭ ሁሉም ነገር እየወጣ ስለሆነ ነው። እስከ ዛሬ ድረስ ብዙ ነገር ሞክረሻል፣ ብዙ ነገር ለማድረግ ጥረት አድርገሻል። እኔ ይህንን ትዳር ለማስተካከል ወይም በእነዚህ ልጆች መሀል የተፈጠረውን ነገር ለመፍታት ጥረት አላደረግሽም ማለት አይደለም። ግን ደግሞ አሁን የገባሽበት አገባብ ምናልባትም ነገሮችን የሚያባብሱ እንጂ ነገሮችን የሚያስተካክሉ ሆኖ አይታየኝም። ምክንያቱም ሩታ ላይ ትልቅ የሆነ እልህኝነት አለ። እግዚአብሔርን ፊትሽን ራሱ እያየች እያወራችሽ አይደለም። ይህ ነገር ደግሞ ወደ ሌላ ነገር ነው የሚሄደው። የእሷን ቤተሰቦች ልጄ እንዴት ተነካች ይላሉ። የእሱም ቤተሰቦች አርፈው እንደዚህ አይነት ነገር ሲፈጠር ዳር ይዘው ያሉ ማለት አይደለም። እና አሁን ላይ ነገሮችን ከነዚህ ሁለት ሰዎች አውጥታችሁ ወደ ፋሚሊ ደረጃ ባትወስዱት የተሻለ ነው የሚል ሀሳብ አለኝ። ቅድም ባልኩሽ መልኩ እንደ እህት፣ ምክንያቱም እቺ ልጅ በጣም ተበድላለች። እንደ አንድ ሴት ልጅ በጣም ብዙ ነገሮችን አሳልፋለች። በጣም ብዙ ህመም እንደሌለው ነው የምታስቡት። በነገራችን ላይ ጋይስ እኔ በተደጋጋሚ ይለዋለሁ የእናንተ የምትሉትን ሰው አይደለም እንደዚህ ትዳር መስረታችሁ ልጅ ወልዳችሁ ይቅርና 2 እና 3 ወር በፍቅር አሳልፋችሁ ያ ሰው ተነስቶ ሄዶ ከሌላ ሰው ጋር ሲሆን ምን ያክል ህመም ወይም ምን ያክል ፔን ሊኖረው እንደሚችል አስባችሁታል? እና እቺ ልጅ ይሄንን ነገር ነው እየተጋፈጠች ያለችው። እሷን ትቶ መሄዱ አንድ ነገር፣ ሌላ ሴት ይዞ መጥቶ እንደፈለገ ሚዲያ ላይ ሲሆን እያየች አልታመምም ምንም አይሰማኝም ብላ መቀመጥ ማለት ከባድ ነው ሊሆን የሚችለው። እና እንደ ሴት ልጅ ትልቅ የሆነ ጉዳትን እያሳለፈች ነው፣ ትልቅ የሆነ ቻሌንጅን እየተጋፈጠች ነው ያለችው። እና ከቻልሽ ስህተት እየሰራች እንደሆነ እናውቃለን፣ ግን ደግሞ ስህተት ሰርተሻል ብለሽ እንደዚህ አብርሃም ፊት እሱ የልብ ልብ እንዲሰማው ከምታደርጊ ይቺን ልጅ ለብቻዋ ይዘሽ ነገሮችን የምትፈቱበትን መንገድ መፈለጉ የተሻለ ነው። በዛ ላይ ደግሞ ከካሜራም ጀርባ ቢሆን ይመረጣል። ምክንያቱም ካሜራ ላይ አምጥተሽ እየተናገርሽ ስለሆነ ማለት ነው። አንደኛ እዚህ ጋር ሰውም ጋር ይደርሳል ብሎ ስለሚያስቡ ያለመሸነፍን ስሜት ሊያንጸባርቁ ይችላሉና እኔ እዚህ ነገር ላይ ከዚህ በላይ እጅሽን ባታስገቢ ይመርጣሉ። በቃ ሁለቱም ልክ ነው ብለው የመሰላቸውን ነገር ለማድረግ እየሞከሩ እስከሆነ ድረስ ይጋፈጡ፣ የሄዱበት መጨረሻቸውን አብረን እናያለን። ግን ደግሞ እጅሽን ለማስገባት በሞከርሽ ቁጥር ራስሽን ነው እያጋለጥሽ የምትመጪው እና በሩታ ዘንድ የምትታይበትን መንገድ በጣም መጥፎ የሆነ ሊሄድ ስለሚችል ጥንቃቄ ማድረግ ያስፈልጋል ማለት ያክል ነው። ከዛ ውጭ ሩታ ትልቅ ስህተት የተሳሳተች እንደሆነ ማናችንም ልንክድ አንችልም። ግን ደግሞ ይህ ስህተት የእሷ ብቻ አይደለም፣ በዛኛውም ሳይድ ከባድ የሆነ ስህተት የተሰራ እንደሆነ መታሰብ አለበት ነው የኔ ሀሳብ ማለት ነው። ለማንኛውም ጋይስ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።